ሚለው ወይ እስቲ እሷ ታወራ አንቺ የምትለውን ንገሪ። እሺ ጠይቂያት። ኦኬ አይ የመጀመሪያ ያለችው ወድሃለሁኝ ነው ያለችው። እሺ ከዚህ ቀጥሎ ያለው ንገሪ የምትነግረንን ነገር። ኦኬ شو يردي انت حبيبتي أنا يعني أتابع أليكس أوكي يعني كل ما أشوفها بس يعني ما أتكلم معه ما يدخلني بس أنا حبيته يعني عرفتي أحبه هو من وين وأنا من السعودية كبريها أوكي معلش هي እሷ ያለችው እኔ ሳውዲ ነኝ ሁሉ ጊዜ ሳይህ በጣም ነው የምወድህ በጣም እወድሃለሁ ፍቅር ይዞኛል ካንተ ነው ያለችው በቀላሉ ሁሌ ሳይህ እወድሃለሁኝ ፍቅር ይዞኛል። አዎ ሳውዲ ነው ያለችው። እንትን ጂኒ ነው የያዘሽ ፍቅር አይደለም። እኔ ፍቅር ሊይዝሽ አይችልም ከኔ እንትን በይባት እንዴት አሁን መርፌ ስለሞቃ በአረብኛ ምን አይነት መርፌ ነው የምንወገው? የአረብኛውን ቀመምልኝ እንጂ ጎበዝ። እንዴ ወረርሽኙ ኢንተርናሽናል ወር አረፈው እኮ ጭራሽ ሀገር ውስጥ እናስቆማለን። ንገሪያት የኔ እናት። لا بس يعني ما أريد منك شيء قولي له ما أبى منك شيء طيب أنا لا أريد منك شيء يعني كبريه أنا ما أبى منه شيء بس يعني أبى እድሜሽ ስንት ነው በያት። ኦኬ እሷ አሁን የምትልክ እኔ በጣም እወድሃለሁ እኔ ካንተ ምንም አልፈልግም ግን ትወደኛለህ ወይ? አይ አላውቅሽምም ልወድሽም አልችልም እኔ ሽማግሌ ነኝ በያት። ሽማግሌ ጨርሻለሁ በያት። እጉልሽ ያኔ ما بعرف እድሜዋ ስንት ነው? እኔ انت ما في معلوم كيف احبش. أيوة بس يعني أباك ترجل لي فولو بس أنا بتابعك ما في مشكلة ما أبي منك ولا شيء. فولو ملسلኝ ከዛስ በምንድን እንግባባ ነው? ፎሎ መልስልኝ እኔ ካንተ ምንም ነገር አልፈልግም ግን በጣም ነው የምወድህ ነው የምትለው። ፎሎ መመለስ ብቻ ነው የምትፈልገው? انت يعني تبين شو منه يرجع فولو اوكي بس شو تبين منه؟ አውቃ ነው ይላል። لا أنا ما أبغى شيء بس لا بس يعني أبي يرجع لي فولو ويصير فيه بس يعني بس ما أبغى منه شيء أنا أحبه خلي بقلبي يعني عرفتي؟ اوكي ከልቤ በጣም እወድሃለሁ ፎሎ መልስልኝ በቃ ሌላ ምንም ነገር ካንተ አልፈልግም። በቃ ደህና ሁኚ በያት። መልካም ቀን በይልኝ። አመሰግናለሁ። ለእናንተ መልካም ቀን ይሁንላችሁ። አንቺ አበሻውና ነው እንደዚህ የምትደበርብን? አልተደበርኩም። ውረጅ። እኔ ደግሞ እኔ ብሎ ሰው አክባሪ ደግሞ ነይ ውረጅ። ስራ የላችሁ ስራ። አሁን 1900 ሰው ደግሞ ቁጭ ብሎ ሰፍ ብሎ ይሰማል። የኔ ደግሞ እኔም ብለው ሰው ማክበር ግቡና ተርጉሙልኝ ማለት አንድ ይበልህ በሉ ይበልህ። እኔ ተረጎመችው እኮ የተሳሳተ ነው። ይሄ ልጅ በአፍጢሙ ይተከል ቆዳውን ግፈፉለት። ምንም ሰው ራሱ አይመስለኝም ሳየው። የሆነ ጅብ ዘንጦ ፊት ነው ምናምን የሚል ነገር ተናግራ እሷ ግን ተርጉማ እወዳለሁ ምናምን። አረብኛ አለመቻሌ ዛሬ ነው ጠቀመኝ ጎበዝ። አረብኛ አለመቻሌ እንደዚህ ኮማ ክፍል ነበረ እንደ ጅራፍ እያስጮህ የምናስወጣት። ደግሞ እንደው ሰዓታችንን መግደላችን በዚህ እኮ ነው ጎበዝ። እንደው ስንት የምንጠቅመው ሰው እያለ እንደዚህ አትቀልዱሽ። በጣም ብዙ የተከበረ ሰው አለ እዚህ ውስጥ አይስዌር። ቀልድ ማለት ነው ቦታ አለው ባይዞ። አሁን ስንት ሰው አለ ገብቷችኋል? እዚህ ውስጥ የእውነት በቃ የጨነቀውን ነገር ሊያካፍል ሰዓት ይዞ ምናምን። የእውነት አትቀልዱ። አሁን አልፈንሻል። ኔክስት ታይም እንደዚህ የምታደርጉ ሰዎች የእውነት ህግ እናወጣለን። ቀጥታ ብሎክ አንድ ሳምንት ሙሉ አታዩትም ይሄን ፕሮግራም። ግን እድሉ በጣም ተመችቶኛል። አንድ ቀን ገብቻለሁ፣ ዛሬም ደርሶኛል። እድል ነው ግን አሁን ይሄ ልጅ የመደጋግሞ ነው እድል የሚሰጠው ይሉኛል። አሁን አላወኩም። ዝም ብለሽ ብትቀጥይ ሳይሆን አስጠቆርሽ። አይ እድል ነው ማለት ነው። እሺ ይቅርታ ግን እድል ስለሆነና ችግር የለውም ማለት አንድ ቀን አመስግኜ ምናምን ከዛ ወጣሁትና የሆነ ማለት አሳቤ ላይ ጠንካራውኝ ማለት ወደ ፊት እየሄድኩ ነውና የሆነ መሃል ላይ ብቻ በቃ
የሆነ ከዙሪያ የሚሰማ እንዴት መሰለህ? ቆይ ነገሩን በደንብ እንዲገባ ላድርግና ከዚህ በፊት እኔም ባለትዳር ነኝ ማለት ነው። ከዛ ልጅም አለ ልጅም ኖሮ እየሰማኝ ነው ወይስ የት ሄድክ? እየሰማሁ ነው ይቅርታ። ለማቤት ውስጥ አስቀምጠህ እሺ እሺ ከመጀመሪያው ልጀምርክና ነገሩ እንዲገባ ላድርግክ። ስድስተኛ ክላስ ተማሪ ነበርኩና እየተማርኩ ስምንተኞችን አስፈትኜ ወደ ሰፈር እየተመለስኩ ከዛ የሆነ ዘመድ አለና በሱ መንገድ የሆነ ቅርብ ነው ሰፈራችን፣ የልጁም የኔውም ቅርብ ነውና ተዋወቀን። ከዛ ከተዋወቀን በኋላ ኖረን እንደ ማንኛውም ሰው በፍቅር በመውደድ ብቻ በቃ እየተከባበረን የሆነ ደስ የሚል ሁኔታ 1 አመት ምናምን አሳለፈን። ከዛ በዛ መሀል የሆነ እሱ ወደ ውጭ ሳውዝ አፍሪካ የሚባልበት ቦታ ታውቃለህ? ወደዚህ ሊመጣ ሲል የሆነ ተሳስተን እኔና እሱ ማለት ነው። ከዛ ከተሳሰተን በኋላ እሱ ወደዚህ መጣ። እኔም ተማሪ ነኝ 6ኛ ክላስ ነው ብያለሁ። ይሰማል። ከዛ እሱ ከመጣ በኋላ በጣም ይከብዳል የምትወደውን ሸኛት ምናምን። በእንደዚህ ሁኔታ ውስጥ ሆኜ ግን 1 አመት ሙሉ ምንም መጣላት ጭቅጭቅ ምናምን የለም። ገራሚ ፍቅር ተቆራረጠ። አንድ ቀን ሳንተያይ ማለቴ ተሳስተን የኔ እናት ይሰማል ምናምን አንውልም። መሀል ላይ ማለቴ ግንኙነት አደረገን። አይሰማም? ጎሽ ተሰቃየሁ። ይሰማሻል? ድምጼ አይሰማም ወይ? ድምጼ ይሰማል? ኔትወርክ ነው? አይ የለ። ባህር ማዶ ለባህር ማዶ መሀል ገደል ተፈጠረ በእኔና እሷ መሀል። አትሰማኝም ያለችው? ድምጼ አይሰማሽም? አይ ወደቀች። እስቲ ድጋሜ ላኪ። ምክንያቱም እሷ የምታወራው ይሰማኛል። ኦፍ ኮርስ የሰማው ነው፣ ግን እኔ ማወራው ምንም እየተሰማት አይደል። ቆይ እስቲ ግቢ ድጋሜ ላኪ። ድጋሜ ላኪልኝ እስቲ። ምክንያቱም እየተደማመጠን አይደለም። ሀሳብ ለመሰንዘር እንኳን ምንም አይመችም። ኔትወርኳ የእሷ ኔትወርክ ነው የኔ ነው? ይሰማል ድምፄ አሁን? ማለቴ 1 አመት ካሳለፈን በኋላ እሱ ወደ ውጪ ሊመጣ ሲል እኔና እሱ ግንኙነት አደረገን ማለት ነው። አንድ ቀን ከነጭፍኑ ነው ነገሩን ሳላስረዳ አመሰግናለሁ፣ ተመችቶኛል፣ ምክርክን ተቀብያለሁ ብዬ ወጣሁትና ከዛ ብቻ በቃ ያን ማለቴ ግንኙነት ምናምን የተደረገበት በጣም በሚያስጠላ ሁኔታ ነው። ይሄ ነው ብዬ ማለቴ ማስረዳት ይከብደኛል። ማለቴ የሆነ እንዴት መሰለክ ኩላ ያውቁ ይችላል እና እዛ ቦታ ላይ የሆነ ሳላውቅ ነው አሁን ማለቴ በቦታው ለሌላ ሰው እንዲህ ነው ብዬ ቢያስረዳም ስለማያምኑ ውስጤ እውነታው ስላለ ዝም ብዬ ልለፈውና ከዛ እንዲሆነ እሱ ከመጣ በኋላ ኮሜንት ምናምን ሳይ ያስጠላል ማውራት ራሱ። ብቻ የሆነ እኔ መፍትሄ በቃ ልጠይቅክ ወሬው ይቅር። ኮሜንት ለምን ታያለሽ? ማለት አይን ማለት እሺ በቃ ከዛ እሺ ነገሩ ይቅርና ከዛ እንዲሆንን እያለን ማለት ነው። መሀል ላይ አሁን ብዙ ርቀት ካይደን እግዚአብሔር ይመስገን ልጅም አለ
ከዛ ብቻ ኖረናል። ብዙ አናወራም። የሆነ ጭቅጭቅ ምናምን መጣላት የለብንም። ግን የሆነ በትንሽ ነገር ላይ የሆነ ጥቂት ነገር ላይ መደማመጥ የለም። የሆነ አሁን ለምሳሌ የሆነ እንዲህ ነው ብዬ ለአንተ አሁን እንደሚያማክር ያማከርኩትን አንተ እንዲህ ብታረግ የሚባል ነገር አለ አይደል? እንደዚህ አይነት ነገር የለም። የሆነ በትንሽ ነገር ላይ መራቅ ይፈልጋል። የሆነ ሪቆ ማሄድ ይፈልጋልና አሁን 4-5 ዓመት ሆኗል። በዛ መካከል ብዙ ነገሮች አሉ። እግዚአብሔር ይመስገን እሱ በሌለበት ህፃኑን አሳድጌ ወደዚህ መጣው። ህፃኑ አድጎ በዛ ልንጅ የሆነ ህፃኑን ማሳደግ በጣም ይከብዳል። እሱ በሌለበት አስብ፣ እሱ የለም። ህፃኑን አሳድጌ 1 ዓመት ምናምን ሲሆን ትቼ መጣሁት። በዛ ላይ በሰዓቱ እድሜ በጣም ትንሽ አይደለም፣ ግን ያን የሆነ በቃ በሰዓቱ የሚያልፈውን ችግር መቋቋም የሚችልበት አቅም አልነበረም። ታውቃለህ። አሁን እግዚአብሔር ይመስገን ብዙ ከዛ በኋላ ብዙ ለውጥ አለ። ጌታን አሌክስ 14 እድሜ ላይ ነው ልጅ የወለድኩት። የዛን ሰዓት በጣም ከባድ ነበረ። ግን ቢሆንም አንዴ የሆነ የገባሁትን ነገር በደንብ ተቋቁሜ እግዚአብሔር ይመስገን እያለፍኩ መጣና አሁን እሱም ጥሩ ሁኔታ ላለ እኔም ጥሩ ሁኔታ ላለው። ግን የሆነ በዛ መሃል እኔ ምን አለ መሰለክ እናቴ ለኔ ብላ በጣም ተጎዳች። ታውቃለህ። በዛ መካከል ብያለሁ አይደል? እሱ ጋር ሳንጋባ ነው የሆነ መሃል ላይ ኮንታክት ተፈጠረና ማለቴ በቃ ችግር ከተፈጠረ በኋላ እሱም ወደዚህ መጣ። በፍቅርም እያለን እኔም ሳላውቅ ነው ምናምን ህፃኑ ተወለደ። ከዛ በኋላ እሱ ከሄዳ በኋላ ነው ማለት ነው ተጋብተን ምናምን አይደለም። ከዛ መሃል ላይ ነገሮች ብዙ ነገር መጣና እናቴ በዛ በኔ ምክንያት ጌታን አልቅሳ አይኗ አጠፋ ማለት ነው። በኔ ምክንያት የተነሳ ብዙ ህልም ነበረ። ታውቃለህ። ብዙ ነገር ከነበረ በኋላ ያ ህልሙን ሁሉንም ይዤ ገደል ከገባው በኋላ እናቴ አልቅሳ አይኗ አጠፋ። ለዚህ እናት ደግሞ ዳግመኛ በቃ በጣም ከተቸገርኩ በጣም አልቅሼ እንደገና በቃ ወድቄ መቅራት የለም ለእናቴ እንባ ማበስ አለብኝ ብዬ ዳግመኛ ተነሳውና ቆምኩት። ብዙ ነገር እያለ ብዙ ጭቅጭቅ እያለ ሁሉንም አሸንፌ ቆምኩት። ከሱ ጋር ሳይቀር ተጋፈጥኩት። በዛን ሰዓትም እሱ ፈቃደኛ ያልሆነበት ምክንያት አለ። እውነታውን አይወድም። እውነት ለአንቺ ነው ማለት አይወድም። ግን ሆኖም ከዛ ልጁንም በቃ እነሱ ጋር ሄጄ መሀል ላይ ሰዎች ነገሩን ከቤተሰቦችም ከሱ ቤተሰብም ሽማግሌ ምናምን ተያይዞ ነገሩ ከተፈታ በኋላ ከወለድኩ በኋላ የነሱ ቤት ሄጄ ኖርኩት 2 ዓመት ሙሉ እሱ በሌለበት ቦታ። ጌታን ነው የሚልክ ኢየሱስ ስቴሮች ከኔ ጋር ተማሪ ነበሩ። እነሱን እያሰብኩ እነሱ ሲሄዱ አስብ ለነሱ ሚሳ ሰርቼ ጠባቂ ሆንኩት ከነሱ ጋር ተምሬ። እንደዚህ አይነት የሆነ ብቻ በጣም የሚጨንቀው ነገር እያለ ኖሬ የሆነ በቃ በራሴ ተቋቁሜ አሸነፍኩት። ልጄንም 1 ዓመት እስከ 1 ዓመት 5 ወር ምናምን ጡት ምናምንም እስከዛ በቃ አሳደግኩትና ትቼ ወደዚህ መጣ። እዚህ ከመጣ በኋላ ለዛች እናቴ ለኔ ብላ አይኗ ይጠፋ ለኔ ብላ ከሰው ወደ ኋላ የቀረችው አንገቷን ለደፈችው እናቴ እኔ መሆን ፈልጋታለሁ አልኳት። ወንድሞቼ በሰው ሀገር ሰርቶ ፓስፖርት ካስተካከሉ በኋላ ቪዛ ጌታን እኔ እርጉዝ ነኝ ተብዬ እኔ ራሴ አላወቅኩም። የሆነ ቡና ተሰባስቦ ይጠጣልና እኔ ሲገባ ምናምን እግሬ ያብጣል። እኔ ራሴ አላወቅኩም። ይኸው ህያው ምስክሬ ነው ማለት ነው። 5 ወርና ሳምንት ሆናል። ከዛ እስከዛ እኔ አላወቅኩም። ልጅነትም ስላለ የሆነ እሱም ስለሄዳ በጣም ስለከፋ የሆነ ራሴን አልጠበኩም። ለዛ ምናምን እያልኩንና እግሬ ምናምን አብጧል። እኔ ለቡና ምናምን ቡና ልንጠጣ ሲገባ እግሬ ምናምን አብጧል። የሆነ ለነሱ እየታወቀ ነው። እቺ ልጅ ምን ሆናለች እስቲ አስመርምሮ አሉና ከዛ ሲያስመረምሩ ብቻ ቋንቋ ትንሽ ያስቸግራልና ችግር የለውም። እሺ ለካ ውስጤ ላይ
ልጅ አለ ተባለ። ያለውን ነገር ብቻ በቃ ቤተሰብ ይዞ ጨረሰና ከዛም በኋላ እናቴ በእንደዚህ አይነት ታመመች፣ አይኗም ጠፋ። እሺ ብዬ በቃ አልወደኩም ታውቃለህ። እንደምንም ሆኜ ዳግምኛ ተነሳው ልጄን አሳድጌ አስቀምጬ ወጥቼ አለው። ግን መሀል ላይ እሱ ብዙ ነገር አድርሶኛል። አላውቅም ምናምን ልጅ የኔ አይደለም ምናምን እስከሚለውም ድረስ ደርሶ ነበርና ከዛ ልጁ ከተወለደ በኋላ እሱንም የነሱም ቤተሰብ ሆነ ነገሩን ጋና በጣም ከጎዳ በኋላ አመነ። እንዲሆነ ነገሩ ከተፈታ በኋላ እዚህ መጣን። አሁን የሆነ አንድ ሴት ትዳር የኢከሌ ሚስት ተብላ ዳግምኛ በሌላ ስም መጠራት ያስጠላል አይደል? ለዛ ብዬ ከዛ በቃ ምንም አላልኩም። እሱም ሰው ነው ተሳስቷል ብዬ አለፍኩት። መጣሁት እዚህ ጋር በትንሽ ነገር ይጨቀጭቀኛል። የሆነ ብዙ አናውራም፣ የሆነ ሲሪየስ ነን። እሱም የሆነ ነገር አንድ ነገር ለማውራት የሚፈልግ ነገር ምትዬ እንደዚህ አድርግ ይላል። ከዛ ያን ነገር እንደዚህ ነው ብቻ በቃ የሆነ ጥቂት የሆነ ነገር ነው የምናወራ። እንደዚህ ያለን እየኖረን ከዛ በዚህ ቅርብ መሃል ማለት ነው የሆነ አንድ ነገር አሁን እንደዚህ እናድርግ ብሎ ያማክርና ያ ነገር አልተመቸም ምናምን ስል ዘግቶ ይጠፋል ማለት ነው። የሆነ ነገር እኔ አስታውስኩና የሆነ 6 ወር 7 ወር ስልክ ይዘጋል። እኔ ደግሞ የሆነ በቃ ምንም ነገር ነው ደስ የማይለኝ። የሆነ ከሱ ተለይቼ መኖር ምናምን አላስብም። አንደኛ ልጅም ስላለ ምናምን ብዬ እያሰብኩ ከዛ እሱ ግን ያ ነገር አይገባም ታውቃለህ። ለማየት የፈለገውን ሰው ታዘጋያለ እንጂ አታስቀር የሚባለውን ነገር እያስታወስኩ መጣ። አንተንም ማለት አንተ የምታወራውን ነገሮችን እያሰብኩ ሲመጣ አንድ ቀን ቅርብ ቀናት ውስጥ ነኝ። ምንድነው የምትፍላጎት ለምንድነው እንዲህ ምናምን የምትሆነው ምናምን ብዬ ፍላጎትን ጠየቅኩትና የሆነ ጥሩ መልስ ሊመልሰኝ አልቻለም። እኔ ደግሞ በዚህን ሰዓት ለእናቴ ያን ውለታ ሳልመልስ ምንም አላደርግም ብዬ ውስጤ ላይ አሰብኩት። በእኔ ምክንያት ያፈሩትን ወንድሞቼን ለነሱ ቀና እስከሚሉ ድረስ ምንም ነገር አላደርግም ብዬ ያለውን ነገር ለሱ አማከርኩ ማለት ነው። ብቻዬን አይደለም እያደረካለ እንዲህ ነው ብዬ ካማከርኩ በኋላ እሱን ሊሰማኝ አልቻለም። እኔ ደግሞ ለእናቴ ያልኩትን ሳላደርግ ምንም አላደርግም ብዬ ውስጤ ላይ ስላመንኩት ለእናቴ ቢችል ያን አይን ራሱ መታከም ይቻላል፣ መዳን ትችላለች። ያን አይን ሳልመልስ የእናቴን እንባ ሳላብስ እኔ ቤት ሰርቼ በቃ ቤት ሰርተን እንሂድ ነው ምናምን ቤት ሰርተን የሚያስፈልገውን ጨርሰን እንሂድ የሆነ አሁን በቃ ቀለል አድርግ ነው የምለኝ። እኔ ያን ማድረግ አልፈልግም። እኔ ቢችል እናቴን አሳክሜ ምናምን ሄዳለሁ ብዬ ምኞት አለ። ግን እንደዚህ ሆነን እያለ አንተንም እየተከታተልኩ በትንሽ ነገር አንድ ቀን የሆነ ከዚህ በፊት የሆነ መሬት ከተማ ላይ ገዝተናልና የሆነ የአንድ ወር ደሞዝ በቃ የለኝም ሁቁም ምናምን ገብቻለሁ ስል ጌታን ነው የምልክ ምንም ሳላውራ የሆነ በቃ ፍላጎቱን ተናገረ። የሆነ ለቤተሰቦችሽ እየረዳሽ ነው ምናምን የሚለውን ነገር ከዛ አስተዋልኩና እሺ ብዬ ምንም አላወራሁትም። ከዛም በኋላ 15 ቀን ሙሉ ስልክ ዘጋውና ምንድነው ፍላጎት ምንድነው አንተ ምንድነው ከኔ የምትፈልገው አላማክ ምንድነው ብዬ ጠየቅኩት። ከዛ እሺ ማለየትም ከሆነ እሺ እንለያይ እኔን ለምን ታስጨንቀኛለህ ምናምን ስል አንድ ሬድ ፌሬሰንት አለና ምንም አላወራውም። መልሱንም አልመለስኩም። በቃ እሺ ህፃኑን እኛ አይደለም ድሮ የምናሳድገው የሱ ቤተሰቦች ነው የሚያሳድጉት። ምንም የጎደላ ነገር የለም፣ ሁሉም ነገር ምቹ ስለሆነ ከዛ እንደ 100% አለ። ምንም አላወራሁትም፣ ጸጥ አልኩት። እሺ ምርጫክና ፍላጎት ከሆነ ኦኬ እሺ ይሁን ብዬ ያለውን ነገር ለቤተሰቦች እንዲህ ብለዋልና ምንም ነገር እንዳታወራ አልኩት። ለነሱ አባት ስለሌለኝ የሱ አባትም እናትም በጣም ነው የሚወዳቸው። አሁን ማንም እንድንለይ አይፈልግምና አባ ምናምን ብዬ ያለው ነገር አስረዳሁት። እንዴት እንደዚህ ታረጋላችሁ ምናምን ብለው ተቆጡና አልሰማም። ድሮ የሆነ ሰው ሲያወራ በአንዴ ይሰማ ነበር፣ ይመለሳለሁ። ምንም አላልኩም፣ ይቅርታ አልኩ። ምንም አላወራሁትም። ይቅርታ ስለም እርሶም ሊሰማ አልቻሉምና እሺ ብዬ ተወኩት። ከዛ አንድ ቀንም በቃ እሺ ገንዘብ አይደል የምትፈልገው
የፈለከውን ገንዘብ የሆቆ ተቀብያለሁ ተቀበልና እሺ እኔ እናንተ ብንለያይ ጣልና አስተካክል ብዬ አወራሁት። ግን እሱ ጥፋቱን ከማመኑ ይልቅና እሺ አንተ ከፈለክ ይሁን ያልኩትን ቃል ይዞ ለቤተሰቦቹ ነግሯል። ግን ሁሉም እኔንም ስለሚወዱኝ እንዲህ የተፈጠረ ይሄ ነው ብዬ ስላስረዳ እሺ በቃ እንዲህ ከሆነ እናንተ ተነጋግራችሁ ፊቱ እኔ ላንቺም አባትሽ ነው ለሱም አባት ስለሆነ በኔ አትጠራጠሪ። እኔ ምንም አላልኩም እኔ አባቴ ብዬ የሚጠራውን ቃል ብቻ አታሳጡኝ። እኔ ምንም አልፈልግም የአባት ፍቅር ፈልጋለሁ። እና ደፍተር ገዝቶ ተማሪ በቃ አንቺም ከነሱ ጋር ተምረሽ ከዛም በኋላ የፈለግሽውን ነገር እስከምታደርጊ ተማሪ ብሎ ፈቃድ ይሰጡኝ። ብቻ እንደዚህ አይነት አባት አለኝ። ግን ከእርሱ ሀሳብ መውጣትም ጨነቀኝ። ደግሞ ከሱ ጋር መቀጠል እንዴት ሆኜ ልቀጥል? እኔ በቃ ሁሉንም ነገር ትቼ ከነሱ ጋር ሰላም ፈጥሬ ልጄን የሚያሳድግበት መስመር እያስተካከልኩ ነው። ለዛ እኔ ጥፋት አለ ወይ? አሁን በዚህ አሁን ሲታስብ አንተ አሁን ከሁለታችንም ውጪ ስለሆንክ ነገሩ ከገባክ እኔ ባስረዳው መንገድ ይገባልና በዛ ላይ እኔ ጥፋት አለ። እሺ ለእናቴ ትንሽ ሊያግዛት በማለቴ ትንሽ የእናቴን ሊያብሳት የእናቴን ነገር ከጨረስኩ እና በዛ ልኮ ከዚህ በፊት ለሱም እያገዝኩ ነው። በሁለቱም ሳይድ ነው። ለእናቴ ብቻ አላልኩም ለሱም ጭምር ነው። በዛ ላይ ትንሽ ጨንቆኛልና እስቲ አንድ ነገር በልኝ። በጣም ነው የሚጨንቀው። በዛ ላይ ህፃኑ አለ ህፃኑ ደውሎ በቃ እየተገናኘሽ ነው ከሱ ጋር እያወራሽ ነው ይለኛል። ህፃኑም ገና ነው 3 አመት ነው የሆነብኝ። በቃ የሆነ ታውቃለች ጭንቅ እያለኝ ነው። ማታ እንደ እብድ ብቻዬን እያወራሁ ነውና እስቲ ምከረኝ ልበል ያለውን ነገር ስራ የለውም። ኧረ እሱም እኮ ስደት ላይ ነው ያለው። ሳውዝ አፍሪካ የሚባል ስራ የለውም። ይሰራል፣ ስራ ላይ ነው። ህጋዊ ጋብቻ አላችሁ እንዴ ባንቺና በሱ መካከል? የለም ማለት? ኧረ የለም። ለምንድን ነው ለሱ ገንዘብ የምትልኪው? ማለት ህፃኑም አለልል የሆነ አሁን ህፃኑ እሱ ጋር ነው እንዴ ያለው? አዎ ቤተሰቦቹ ጋር ነው። አይ እሱ ጋር ያለው አሁን እሱ ጋር ነው ያልኩሽ። እሱ እኮ እንደኔ ስራ ላይ የስራ ቦታ እኮ ነው ያለው። ወይ እኔ እናት ቆይ ጥያቄውን ፊት ለፊት ብቻ መልሽልኝ። አዎ ወይም አይ ነው እሱ ማብራሪያ ያስፈልገው። ህፃኑ ይዞ የሚያሳድገው እሱ ነው? ኧረ አይደለም። ስለዚህ ለልጅሽ የምታረጊውን ታረጊያለሽ። ከዛ ውጭ አያገባሽ። ይሰማል ድምጼ? አሁን ይሰማል። ይሄ ሁሉ አውርታ ካልሰማችንማ ነገር ተበላሸ ማለት ይሰማል። አዎ ይሰማል። ለልክስ ይሰማል። እሺ ይኸውልሽ፣ አንደኛ ለልጅሽ የምታረጊውን ታረጊያለሽ። ከዛ ውጭ አያገባሽ። ይሄ ባልሽ አይደለም፣ አላገባሽ። ቢያገባሽ ራሱ ወንድ ልጅ ነው፣ ራሱ ሰርቶ ራሱን ይቻላል። አንቺ ለምንድን ነው ገንዘብ የምትልኪው? በሱ ማገዝ ምን ማለት ነው? በአጋጣሚ በስህተት የተፈጠረ ነገር ነው እንዳልሽ እንግዲህ ተሳሳትን ያልሽ አንቺ ራሱ ከሀገር ሊወጣ ሲል ተሳሳትን ያልሽ ስህተት ነው ማለት ነው። ልጁ ስህተት አይደለም። ልጅ ስህተት ሊሆን አይችልም። ልጅ ስጦታ፣ ፈጣሪ ሲወድሽ የሚሰጥሽ ስጦታ ነው። ግን ሁኔታው ስህተት ነበር።
ስለዚህ በሁኔታ ስህተት በሆነበት ሁኔታ አንቺን አፍቅሮሽ አይደለም ይሄ ሰውዬ ያለው ገብቶሻል። ይሄኔ አንዷ እዚህ ውስጥ ፍቅረኛው አንዷ ትኖራለች ወይ አንዷ አልኩኝ ይቅርታ ይኖራሉ እዚህ ውስጥ። ስለዚህ ልጅሽን ታስተምሪያለሽ፣ ልጅሽን ታሳድጊያለሽ። እሱም እንደ አባት ማድረግ ያለበትን ያደርጋል። ከዛ ውጪ ለማንም ገንዘብሽን አትበትኝ። ለቤተሰብሽ ደግሞ ማብራራት አይጠበቅብሽም። አንቺ ከ18 ዓመት በላይ ነሽ። ኃላፊነቱ ስጂ። ምንድነው እንደ ህፃን ልጅ ማለቃቀስ? በቃ ማንም የለልሽም፣ አለቀ። 18 ዓመት ካለፈሽ አባቴ እናቴ ወገቤ ጭንቅላቴ ምናምን የሚባል ነገር ነው። ወገብሽን አስረሽ ልጅሽን ታሳድጊያለሽ፣ ሰርተሽ ገንዘብ ትይዣለሽ፣ እቅድ ታወጫለሽ። ትልቅ የመሆን እቅድ። በቃ ይሄ እናቴ መቀነት አደናቀፈኝ ምናምን የሚባል ምክንያት አይሰራም። ትልቅ ሴት መሆን አለብሽ፣ በአእምሮ የበሰልሽ። ነገ ከስደት ህይወት ወጥተሽ የራስሽን ንግድ የምትሰሪ ቢዝነስ ሱቅ የምትከፍቺ ገብቶሻል። ጠንካራ ሴት። ነገ በክብር የሚያገባሽ ወንድ ሲመጣ የተሰራች ሴት ነው መኖር ያለበት ሊያገኝ የሚገባው። ያለፍሽበትን አታማሪበት። ጥሩ ነው፣ እንኳን ደስ አለሽ፣ ልጅ አለሽ። በስህተት ምናምን አትበይ። ልጅ ሰጥቶሻል ፈጣሪ። ከኔ አንቺ በጣም እድለኛ ሰው ነሽ። ምክንያቱም አንቺ ልጅ አለሽ፣ እኔ የለኝም። ስለዚህ እኔ በሞት ተራ ሰው ሆኜ ነው የምሞተው። እዚህ ምድር ላይ ስሜን የሚያስጠራም የለም፣ የተካሁት ዘርም የለም። ዘሬ በአክሎ ነው የሚቀረው። አለቀ። አንቺ ግን ልጅ አለሽ። ነገ ትን ብሎሽ ወይ መንገድ ላይ እንቅፋት መጥቶሽ እንኳን በዛው እንደወጣሽ ብትቀሪ ክፉን ያርቅልሽና አይገርምሽም። ትልቁን ነገር አድርገሽዋል፣ ወልደሻል። ሰው መውለድ ክብር ነው፣ መውለድ መከበር ባይዜ። በአጋጣሚም ድንገትም በሆነ መንገድም በተፈጠሩ ነገሮች ልጅ የተሰጣችሁ ሰዎች ስለተመረጣችሁ ነው ያን የተደረገላችሁ እንጂ እናንተ ካልወለደች ሴት ጋር ራሳችሁን ስታነጻጸሩት ራሳችሁን ዝቅ ማድረግ የለባችሁ። በጣም እድለኛዋ ሴት ነሽ እንደውም አንቺ ልጅ ካለሽ። ልጅ አለኝ ማለትን በጣም የሚፈሩ አሉ ብዙ ሰዎች፣ ልጅ ያላቸው ማለት ነው። ከሰው ጋር ሲተዋወቁም ሆነ ሲያወሩ ልጅ አለኝ አሉ ማለት በቃ የሆነ እንዴ እስቲ ይኑረኝና እኔ በቢቢሲ ነው የምናገረው ወጥቼ በዓለም ዜና በኩራት ማለት ነው። ገብቷችኋል? ሰው ልጅ ስለፈለጋችሁ አይሰጣችሁም፣ ስለተፈቀደ እንጂ። ስንት ሰው ተጋብቶ መሬት ቤት ኖሮት ቪላ ቤት ገንብቶ ሀብት ስንት መኪና ምናምን ኖሮት ግን ልጅ የለውም። ፈጣሪ በልጅ ባርከኝ ብሎ ሰው ያለኝን ገንዘብ ሁሉ ሰጥቼ እንደው ልጅ በተሰጠኝ ብሎ ይመኛል። እግዚአብሔር አይሳሳትም። ባይዜ ገብቷችኋል? እዛ ጋር ለሀብታም ለሆነው ሰው ቤት መኪና ላለው ሰው ልጅ ያልሰጠበትና እዚህ ጋር ደግሞ ምንም እንደው ገና ተማሪ የሆነች ሴት ወይ ደግሞ ገና ምንም ለአቅመ ሔዋን እንኳን ገና ደረሰች የተባለች ልጅ ደግሞ አርግዛ ልጅ ስትወልድ ያላችሁ የቱ ጋር ነው እውነቱ ብላችሁ ምናምን አንዳንድ ይገርሟችሁ አያውቅም። ለምንድን ነው እዛ ጋር በጣም ነው የሚፈልገው እየተሰጠው፣ እዚህ ጋር ደግሞ እቅዱ ላልሆነ ሰው የሚሰጠው? ምን አገባኝ። ሁሉም የሆነው በምክንያት ነው። ይህን ጥያቄ አልጠይቅም፣ አልጨቃጨቅም። ለምን ያልሆነ አልልም። ስለዚህ ልጅ የተሰጠሽ በአጋጣሚ በስህተት በተፈጠረ ነገር ቢሆንም ግን ልጁ ትክክል ነው። እግዚአብሔር መሆን ስላለበት ነው ያደረገው። ልጅሽን አንከብከበሽ አሳድጊ። ከልጅሽ ጋር ቆንጆ ውብ ጠንካራ ሴት መሆን ትችላለሽ። አንበሳ፣ ጎበዝ ነጋዴ፣ ጎበዝ የቢዝነስ ሰው፣ ጠንካራ ሴት ከስደት ህይወት ወጥተሽ ይህ ልፍስፍስ ብለሽ ያለፈውን ነገር አሁን የምታነበንቢው አይነት ሰው እንዳትሆኝ። ይህንን ከዛሬ በኋላ የትም እንዳታወሪ። ከዛሬ በኋላ ወገብሽን ጠበቅ አድርገሽ ነይ ሲሉሽ የምትሄጂ ሂጂ ሲሉሽ የምትመጪ ሳትሆኝ አቋም ያለሽ ሰው ትሆኛለሽ። ገንዘብ ላኪ። ለምን? ምን ያህል? ለምን? ለልጅ እንዲህ ለልጅ ይሄ በቂ ነው። ቴንክ ዩ ቬሪ ማች። ሌላው እቅድ አለበት። ገንዘብ ላኪ ሲልሽ እሱ ማን አንተ? ባሌ ነህ? አስተዳዳሪ ነህ? አባወራ ነህ? በልጅህን ሰርታ አሳድግ አለቀ እንጂ መጠቀሚያ እንዳትሆኝ። እምቢ ማለት ልመጅ። እምቢ ይባላል ጋይስ። በህይወት ውስጥ እምቢ የሚባሉ ነገሮች አሉ። እሺ፣ በዚህ አጋጣሚ ላስታውሳችሁ ብዬ ነው። እምቢ ጠሉኝ እስቲ የፈለገ እኔ እንደውም ሰዎች ሲጠሉኝ ደስ ነው የሚለኝ። ልክ እንደሆንኩ ነው ማስበው።
ያ ልክ የሆነ ነገር ነው ሰዎች የማይወዱት። እምቢ ስትሉ ትጠላላችሁ፣ እምቢ ስትሉ ሰው ይርቃችኋል፣ እምቢ ስትሉ ብቸኛ ትሆናላችሁ። እሱ እኮ ነው ትክክለኛው መንገድ። ታዲያ እሺ ብለህ በሰው ተከበህ በአስመሳይ ሰዎች ከምትከበብ እምቢ ብለህ ነፃ ብትወጣ ይሻልህ። ተግባባን? ምን ልበልክ፣ ምንም አይደለም። ቴንኪው ማለትም ቀላል ነውና እግዚአብሔር አምላክ ብቻ እኔ እንጃ ምንም አይደለም። አምላክ እግዚአብሔር የሆነ በቃ አንተ ሳታውቅም ክብድ ያለው ነገር ካለ እግዚአብሔር ቀለል አድርግህ በኢየሱስ አሜን አሜን። ያሰብከው ሁሉ ይሳካልክ። የቆንክበት ቦታ ሁሉ እግዚአብሔር በክብሩ በሞገሱ በጥበቡ አሁንም እግዚአብሔር ትልቅ መሪ ያድርግክ። በጣም ቀሎኛል በእውነት እኔ እንደዚህ ምናምን አልገባም። መንፈሳዊነት ቦታ ውሎ ይዛ ነበር ግን ከዛች እዚህ እየመጣ ቀለል እያለ በውጭም ስሰማ ቀለል እያለ አሁን ብቻ በቃ የሆነ ታውቃለህ ጠንካራ ሴት እየሆንኩ መጣሁ። ድሮ አልቃሻም ነበርኩ፣ ብዙ ጊዜ አለቅሳው ነበረ ግን እግዚአብሔር ይመስገን እኔ ምንም አልልም። እግዚአብሔር በቃ ያሰብከውን ያሳካልክ። አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ አባት ለሚወዱት ያዘጋጃል የተባለ ቃል ባንተ ላይ ይፈጸም። ሰው ያየውን ሳይሆን ሰው የሰማው ሳይሆን ብዙ ነገር እኛ ያየኑም ሳይሆን ፈጣሪ በቃሉ ሲያወራ በቃ አይን ያላየ ጆሮ ያልሰማው በሰው ልብ ያልታሰበ በቃ ለሚወዱት ያዘጋጃል የተባለ ቃል በህይወትህ በቤትህ በኢየሱስ ስም ይፈጸም። ቦታውንና በኢየሱስ ስም መድረኩን ቀይሬያለሁ በኢየሱስ ስም። እግዚአብሔር ጨርሶ ይባርክ። ደግሞ ሌላ ቀን እግዚአብሔር ሲፈቅድ በትልቅ ምስጋና የሚመጣውን ያድርግ። ሌላው ምንም አልልም፣ በጸሎቴ አስባለሁ። ተባረኩ። ኮሜንታሮችን እግዚአብሔር አምላክ ይባርካችሁ። በቤታችሁ መልካም መልካም ነገር ይደረግላችሁ። አይዞሽ እያላችሁ እያጽናናችሁንና በቤታችሁ እግዚአብሔር በየሃይማኖታችሁ በበረከቱ ይባርካችሁ። በጣም ነው የሚወዳችሁ እንደኔ ያላችሁት። በምንም አትከፉ። ደግሞ ሁሉም አላፊ ነው። ዛሬ እናለቅሳለን ነገ እንስቃለን። ደግሞ ይሄም ህይወት ስለሆነ በርትተን እንለፍ። አታልቅሱ። መዳን ቤት ውስጥ ሆናችሁ አትጨነቁ። ፈጣሪ ያላለው ነገር ደግሞ በእኛ ህይወት አይፈጸምም። ደግሞ ከትምህርታችን አንዴ መማር ነው። ዝም ብለን መውደቅ፣ ዝም ብለን ብቻ ማልቀስ ሳይሆን አንዴ ወድቀን አንዴ ተምረን እንነሳ። አይዛችሁ ይት ወንድሞቼ፣ መልካም ጊዜ ይሁንላችሁ። ይወዳችኋል። እሺ እናመሰግናለን። እሺ በርቺ። እሺ አሜን በሉሽ ስትመረቁ። አሜን ማለት ይሁን፣ ይደረግ፣ ይፈጸም ማለት ነው እና ቀላል ነገር አይደለም። ለመልካም ሰዎች ሲመኙላችሁ ጥሩ። እኔ አሁን አሜን አሜን እያልኩ በቃ በህይወቴ ውስጥ በረከት በበረከት በቃ ተኝቼ በተነሳው ቁጥር አዲስ ነገር፣ ተኝቼ በተነሳው ቁጥር ምንድን ነው ስል ይኸው የእናንተ ምርቃት ታዲያ ይሄ እንትን አማርኛውም ያስቸግረኛል፣ ግን በኮሜንት እንዳትሳደቡ። እኔ ማንበብ አልችልም በነገራችን ላይ። ችግር የለውም የኔ እናት። ምንም ቋንቋ እኮ ቢሰባበርም ቋንቋ መግባቢያ ነው። ብዙ አትፍሪ፣ እሺ አትፍሪ፣ እንግባባ። ሌላው ችግር የለም አይደለም። የቤተሰብ ነው አለች። ከዚህ በፊትም ጎይቼ አውቃለሁ። ግን እንትን ይሄ ባሌ አለችና ስራ እዚህ ዱባይ ከኔ በፊት ነው የመጣችው። ከዛ አልተመቻትም እና ከስራ ወጣች። ከዛ ሁለተኛ ዙሪያም የሆነ ቤት ገባች፣ አልተመቻትም ወጣች። እኔ ኢትዮጵያ እያለሁ ኢትዮጵያም እያለን በጣም ታስቸግረኛለች። በጣም ነው የምንጣለው። አንድ ግቢ ነው የምንኖረው ማለት ነው። ከዛ እዚህ መታ ሲያስቸግራት እኔም ከዛ ዱባይ መጣው። የሆነ ቤት አገኘውና እኔ ገባው። የሆነ 7 ዓመት የሰረችው ልጅ አለች። እሷ ወጣች ከኔ ቤት ማለት ነው። እኔ ሲመጣ 2 ሰራተኛ ያስፈልጋል ቤቱ። 6 ወር ሙሉ ያለ ስራ ቁጭ አለች። ከስራ ወጣ ማለት ነው። አሳዝነኝ። በቃ ሴትዮ ደላላ በጣም መጥፎ ናት። ኢትዮጵያ ያስገባሻለሁ ምናምን ብላ በጣም አስቸገረቻት። እኔ እዚህ እንድትመጣ አረኳት፣ እኔ ጋር ማለት ነው። ሴትዮ ሰው ፈልጋለሁ ስትል ገና የዚህ ሀገር የዱባይ 2000 ድራም ክፈሉና የቢሮውን ከዛ አለበለዚያ አልሰጥም ብላ
እኔም መጥቻ አንድ ወሬ ነው። ከዛ ያጎቴ ልጅ አለ ከሱ ተበድሬ ከጭንቃ ወጣት ማለት ነው። እዚህ ከመጣች በኋላ እንደውም ከኢትዮጵያ ስትመጣም እስከዚህም ነው አናወራም። ግን እናትየው በጣም ትወደኛለች። የባሌ እህት ናት። በጣም የዋናት። እናትየው ስታለቅ እናትየው አሳዝነኝ አመጣት። ሲያመጣት በጣም ታስቸግረኛለች እዚህ ማለት ነው። የሆነ በቃ ንቀት አለ አይደለም፣ ታስቸግረኛለች። ቤት ውስጥ እሷ ናት አለቃ፣ ሴትዮዋ ሳይሆን ማለት ነው። እኔ ራሴ ስላመጣኋት ለሴትዮውም ከነገርኳት አንቺ ነሽ ያመጣሻት ትለኛለች ብዬ በቃ እንትን እላለሁ። አንዳንዴ ጠፋለሁ እላለሁ፣ ጓደኞቼ እንዳጠፊ ምናምን ይሉኛል። አሁን ደውላ ለቤተሰቦቹ ለባሌ እንኳን የምትነግረው ነገር በጣም ይሄ ብዬ እኔ እዚህ ላይ አላወራም። እዚህ በታችም ሊሰሙኝ ስለሚችሉ ማለት ነው። በቃ ብዙ ነገር ቤት ውስጥም በቃ ብዙ ነገር ታስቸግረኛለች። ግን ዝም ሲል ንቀት በቃ እኔ ማለቅ የሆነ ፋራ መሰልካት መሰለኝ። በጣም እንደሞ ሳይነስ አለብኝ ቤት ውስጥ ሽቶ በጣም ከብት ሽቶ እንትን ታረጋለች። ብዙ ነገር በቃ ይሄን ለማለት ይከብደኛል ማለት ነው። እያለቀስኩ ዝም ብላለሁ። እናትም ከዚህ በፊት ስለምታውቅ አታምጣት እያለች ነው ያመጣኋት እሷን። ለቤተሰቦቿም ለእናትየው ማለት ነው። እናትየውን ስለሚያማት አሁን እንደዚህ ብዬ ለማውራትም ከበደኝ። አንዴ ተጣልታ ነገርኳት። ቻይ ምናምን አለችኝ። ምንም ቦን እኮ እናት ልጄ መጥፎ ነው አትልም። እና ተቸገርኩት አለች። አንዳንድ ጥፊ ይለኛል። አንድ ቀን ሙሉ ያለቀስኩት ቀን አለ። አሁን እዚህ መጥቼ የሚያወራ በቃ ትንሽ ይቀለኛል ብዬ ነው እንጂ እንተለም። ግን አንድ ግራ የገባኝ እሷን ወደዚህ ማምጣቴ ጥፋተኛ ነኝ እኔ። ከችግር አውጥቼ 6 ወር ሙሉ ያለ ስራ ቁጭ ብላ የሌለኝም ብር ተበድሬ ከቢሮ አስወጥቻት እዚህ አምጥቼ በጣም አሰቃየች። ምንድነው የምትፈልገው እሷ? እኔ ላቅም ይሄን እንፈልጋለሁ ማትለኝም እኮ በቃ ታስቸግረኛለች። ቤት ውስጥ በቃ ብዙ ነገር ታጠፋለች። ምንድነው የምታጠፋው? ለምሳሌ እንደዚህ ለማለት አሁን እዚህ ላይ ይከብደኛል። ወላሂ አንድ ክላስ ነን የምንኖረው አሌክስ እኮ የምታጠፋው ምንድነው? እሱን ካላወቅን አሁን እንግዲህ ኖርማል ነው ኖርማል አይደለም የሚለውን ነገር እኮ ለማወቅ ምንድነው አንቺ አሁን ጥፋት አሁን ነግረሽናል ሁሉንም ነገር። ምንድነው መናገር ይከብደሽ? ምን አርጋ ነው እሱ እንደምታረገው? ማይሆን አሁን እንደውም ከባሌ ጋር መታወራም እሷ ግን ማይሆን ነገር ማለት ነው። ማይሆን ነገር ትናገራለች ከዚህ ማለት ነው። እሷ አይሰማትም በነገራችን ላይ እንደዚህ በቃ ሰውን ታናግራለች። እሱ ብር አይጠይቀኝም በነገራችን ላይ ብር ላክልኝ ምናምን አይለኝም። 2 ልጆች አለኝ። እሱ ራሱ ያሳድጋል። አንድ ቀን እዚህ ከመጣሁን 8 ወሬ ነው። እኔ አንድ ቀንም ብርም ልክ ያላቅም አይጠይቀኝም። ስራ አለው የራሱ። እኔ ወጣለሁ ብዬ በግድ ወጥቼ ነው እንጂ እሱ ውጭ ብሎኝ አይደለም ወደዚህ የመጣሁት ማለት ነው። አንተ ፋራ ነህ፣ አንተ እንደዚህ ነህ፣ አንተ ጅል ነህ፣ አንተ እንደዚህ ነህ እያለች በቃ ለሱ ትነግራለች። ፋራ ነህ እኮ ደራሱ አይ ፋራ ነህ እንደ እሷ እንደዚህ ከሌላ ሰው ጋር ታወራለች። ብር ጠይቅም እንዴት እያረገች እንደሆነ አትጠይቅም እንዴት ትላለች ሁሌ ማለት ነው። ከሱ ታላቅ ናት። እሺ ምናምን ያለ በቃ ብዙ ነገር ታወራለች። እድሜዋ ስንት ነው እሷ? ወደ 26 እንደዛ ትሆናለች። ከሱ ታላቅ ናት። እሺ ባልሽ ምንድነው እሷን ነው የሚሰማው? አይሰማትም። እኔ ግን ከዛ ችግር አውጥቼ እዚህ አምጥቼ ለምን ትናገራለች እያልኩ እናድዳለሁ። ቤት ውስጥም አሁን አንዳንድ ጊዜ የሆነ ነገር በቃ ስታበላሽ እንዴት እንደሚያመኝ ታውቃለችና ሽቶ አሁን ለምሳሌ ሜዳን ቤት እየሰራን እንቀበን ቤት ውስጥ እንትን አድርጋ ትወጣለች። አታረጊ ያምኛል እኮ ይሄ የሚከብድ ሽቶ ነው እላታለሁ። አንድ በጣም ያፈነኛል፣ ሳይነስ አለብኝ። እኔን ለማናደድ በቃ ታረጋለች እንደዚህ አይነት ነገር ማለት ነው። ዝም ሲል በቃ የሆነ ጅል መሰልካት መሰለኝ። በቃ ጸጥ ሲል አንዳንዴ አንተ ምክሮች እየሰማሁ ወላሂ አውራለሁ ብዬ ሊሰድባት ሲሄድ ራሱ አንተ ምትራቶችን ቃል ዝም በሉ እስኪ ስትል በቃ ዝም ሊበል ብዬ ዝም እላለሁ። እሺ ሚዩት አድርጊና አዳምጪኝ። እሺ አንደኛ አንቺ ጥሩ አድርገሽ ነው ማለት ጥሩ አስበሽ ነው ያንን ያደረግሽው፣ ሰርታ ትለወጥ ብለሽ 26 ዓመቷ ነው። ለእሷ አንቺ ኃላፊነት ልትወስጃት እሺ። አንደኛ በትዳራችሁ መሀል ገብታ እንደዚህ አይነት በነገራችን ላይ ፈጣሪ ከሚጸየፈው
ሁሉም ኃጢአት ነው። ትልቁ ጥፋት በወንድማማቾች መሃል ጠብን መዝራት ነው። በትዳር መሃል ጠብን መዝራት፣ በሰዎች መካከል መርዝ መርጨት፣ እንዲጋጩ፣ እንዲባሉ፣ እንዲበጣበጡ፣ እንዲለያዩ። ይህንን ማድረግ በጣም ከባድ ጥፋት ነው። በመሃላችሁ ጸብ እየዘራሽ፣ ስለዚህ ይሄ ቀልድ አይደለም። ገብቶሻል? ቀልድ አይደለም። እንደዚህ አይነት ነገር አረም ሲኖር ነቅለሽ ማስወጣት አለብሽ። ከመሃላችሁ አስወጫት። ትዳራችሁ መሃል ገብታ እንደዚህ የምታረግ ከሆነ ከባልሽ ጋር በግልጽ አውሩ። ስራሽን ቀይሪ ከቻልሽ። ለእሷ ኃላፊነት አንቺ ልትወስጂ አትችይም። ይህን ማድረግ ስህተት ነው ወይ የሚል ጸጸት ውስጥ አትግቢ። በቃ አርገሽዋል አንዴ። ምንም የሚፈጠር ታሪክ የለም። አሁን ያለሽበት ሁኔታ ከእሷ ጋር ነው። አንድ ቤት ውስጥ መናናቅ ይመጣል። ገብቶሻል? ከቤተሰብ ጋር ቢዝነስ አትስሩ፣ አንድ ቦታ አትስሩ፣ አንድ ድርጅት አትስሩ። ከቤተሰብ ጋር ቤተሰብነት ብቻ እንጂ ቢዝነስ ስራ ምናምን ውስጥ አትግቡ ብዬ ተናግሬያለሁ። ትናናቃላችሁ፣ ትደፋፈራላችሁ። ገብቶሻል? ምክንያቱም ቤተሰብ ስለሆንሽ አውቃታለሁ አውቀዋለሁ በሚል ነገር ይንቋችኋል። ቢዝነስ ስትሰሩ ያከስሯችኋል። ቤተሰቦቻችሁ ጋር ቢዝነስ ብትሰሩ ቤተሰብ ነሽ ምን ችግር አለው? ጣጣ የለውም ምናምን ኮሚትድ አይሆኑም። ገብቶችኋል? የኛ አይደለ ቤተሰብ ነሽ ምን ታመጣለች? እና ዝቅ አድርገው ነው የሚያዩሽ የኔው ስለሆነች ምናምን ብለው በማሰብ ግን ከማንም ከባዳ ሰው ጋር ቤተሰብ ካልሆነ ሰው ጋር ቢዝነስ ግን ብትሰሩ ኮሚትድ ሆናችሁ ነው የምትሰሩት። ያም ሰው ኮሚትድ ሆኖ ማድረግ ያለበትን ነው የሚያደርገው። ልዘዝም ብትሉ ልቆጣም ብትሉ በነፃነት ትቆጣላችሁ። ቤተሰብ ቢሆን አሁን መቼም ቢያጠፉብሽ ፍርድ ቤት አትገትሪያቸው። አሁን ከወንድምሽ ጋር ፍርድ ቤት እንትና አትካሰሺ፣ አትጨቃጨቂ። ከቤተሰብ ጋር ቤተሰብነት ብቻ ነው ጋይስ። ቢዝነስ፣ ንግድ ምናምን እንደዚህ አንድ ቦታ መስራት ምናምን ትክክል አይደለም። ስለዚህ ስራሽን ቀይሪ። አንቺ ውጪልኝ እሷ ትውጣ ምናምን አትበይ። ኃላፊነቱን ውሰጂ አንቺ። አሁን ዛሬ እንድታደርጊው አይደለም ልሽ አሁን አስቢበት ነው። ከዚህ ስትወጪ ኦኬ ስራሽን ሙቭ ማድረግ አለብኝ ለብቼ ትከባበሪያለሽ። ያንያይሽ ምን እንደምታወሪ አታውቅም፣ እንደምትሰሪ አታውቂም፣ እቅድሽን አታውቅም፣ ሀሳብሽን አታውቅም። ስለዚህ ሀክ ልታደርግሽ አትችልም። ሰዎች ሀክ ሊያደርጓችሁ የሚችሉ ፓስወርዳችሁን ሲያውቁ ነው። ለዛ ነው ብዙዎቻችሁ አብራችሁ ስትበሉ ስትጠጡ ሁሉ ነገር ታሳያላችሁ ለቅርባችሁ ላለ ሰው የምታወሩትን፣ የምትበሉትን፣ የምትጠጡትን፣ ያላችሁን ስለ ትዳራችሁ፣ ስለ ባህላችሁ፣ ስለ ሚስት ምናምን ሰው በቀላሉ እናንተን ማኒፑሌት ለማድረግ ነው የሚሞክር። ገብቷችኋል? አክሰስ ማድረግ ይችላሉ ላይፋችሁን በቀላሉ። ሰዎች አክሰስ ማድረግ አለመቻላቸው ነው የኔ ሴፍቲ። ቅድም እንደነገርኩሽ እኔን ሰዎች ሊያጠቁኝ፣ ሊጎዱኝ፣ ሊያታልሉኝ፣ ሊዋሹኝ የማይችሉት እኔ ሮቦት ወይ ኤአይ ስለሆንኩ ሳይሆን እኔን አክሰስ ለማድረግ ስለኔ ማወቅ አለባቸው። ስለኔ አለማወቃቸው ነው አድቫንቴጅ። እኔን አክሰስ ማድረግ አይችሉም። ስለዚህ ስራሽን ቀይሪ። ከዛ ከባልሽ ጋር እየተነጋገርሽ ኑሮሽን ቀጥይ። እሷም የራሷን ኑሮ ትቀጥል። 26 ዓመቷ ነው። አለቀ። ተግባባን? አሌክስ እኮ ስራ ቀይራለሁ ስል እኮ ወረቀት የሰራሁብሽን ብር ክፈይ ያለች ሴትዮ ከስራ ራሱ ወጣለሁ። ባሌ አይሰማትም። ችግር የለም። አሁን ራሱ አያወሩም። እሱ አይሰማትም እኮ ነው። አሁን እኮ እንድታደርጊው አይደለም እልሽ። ያው አስቢበት ነው ያንን ነገር ፊክስ የምታደርጊበት መንገድ አስቢ። መንገድ ቀይሺ። ቁጭ ብለሽ አስቢ። አመዛዝኝ ነው እንጂ አሁን በአንድ ጀንበር እኮ ታደርጊዋለሽ ማለት አለ። እሺ፣ አመሰግናለሁ በጣም ቴንኪው። ወላሂ ኑርልኝ። ፈጣሪ ጠብቅክ፣ ጤንነት ይስጥክ። አሜን። አመሰግናለሁ። እሺ፣ አመሰግናለሁ። አስቸጋሪ ነው ከባል ዘመዶች ጋር ስራ መስራት።